ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ግንቦት 14 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ ጸረ አበረታች ቅመማዎች ባለስልጣን በዛሬው ዕለት ለሚዲያ አካላት ጋዜጣዊ መግለጫ ሰጥቷል። ስቴዲየም አካባቢ በሚገኘው በተቋሙ ዋና መስሪያ ቤት ነው ዛሬ ለሚዲያ አካላት ጋዜጣዊ መግለጫ የተሰጠው ማለት ነው። እንግዲህ ተቋሙ የተለያዩ ስራዎችን እየሰራ ይገኛል። ያለፉትን 8 ዓመታቶች በተለይ ደግሞ በዶፒንግ ዙሪያ ስፖርተኞች ግንዛቤ እንዲኖራቸው የሚዲያ አካላት ግንዛቤ እንዲኖራቸው በዘገባ ወቅት ማለት ነው የተለያዩ ግንዛቤ ማስጨበጫ ፕሮግራሞችን እየሰራ እየቀሰቀሰ ነው የሚገኘው ማለት ነው። እንግዲህ በዓለም አቀፍ አደባባይ የኢትዮጵያ አትሌቲክስ ውጤት የሚታወቅ ነው። ኢትዮጵያ ከምትታወቅባቸው ጉዳዮች መካከል በዓለም ዙሪያ አትሌቲክስ ዋነኛው ነውና አትሌቶቻችን በተለያየ መንገድ እንግዲህ ከዶፒንግ ጋር በተያያዘ በተለይ አሁን ስጋት ላይ መውደቃቸው እየተገለጸ ነው የሚገኘው። ትልልቆቹ የመገናኛ ብዙሃንም በዓለም አቀፍ ደረጃ እየዘገቡት ነው የሚገኘው። እንግዲህ ከባዶ እግር የተጀመረው የሩጫ ውድድር በሻምበል አበበ ቢቂላ ዘመን ከዛም ባለፈ እንደነ ማሞ ወልዴ እንደዚሁ ምሩጽ ይፍጠር ማንሳት ይቻላል ሲኒየሮቹ ከዛም በኋላ እንደነ ደራርቱ ቱሉ እያለ በሚቀጥለው የኢትዮጵያ አትሌቲክስ ጄኔሬሽን ላይ የኢትዮጵያ ስም ከፍ ብሎ ሲሰማ ነው የምናውቀው ማለት ነውና አሁን ደግሞ አንድም በማወቅ አንድም ባለማወቅ ደግሞ አትሌቶች የተለያዩ አሳሳች የሆኑ ለስፖርተኞች ያልተፈቀዱ እንደዚሁ ኃይለ ሰጪ መድኃኒቶችን ይጠቀማሉ፣ አበረታች ቅመሞችን ይጠቀማሉና ከዚህ ጋር ተያይዞ ደግሞ የቀደመው ስማችን በአትሌቲክሱ መድረክ እንዳይጎድፍ በዚያው ጥንካሬያችን እንዲቀጥልና ውጤታማነታችን እንዲቀጥል የግንዛቤ ማስጨበጫ ፕሮግራሞችን እየሰራ ይገኛል የኢትዮጵያ ጸረ አበረታች ቅመማዎች ባለስልጣን ማለት ነው። በቀጣይም እንደዚሁ የተለያዩ ፕሮግራሞችን ነድፏል። በተለይ በወርሃ ሰኔ እንደዚሁ ሰኔ 4 ላይ የሚደረግ ህዝባዊ ንቅናቄን የግንዛቤ ማስጨበጫ ፕሮግራምን ስለማሰናዳቱ በዛሬው ዕለት ተቋሙ ለጋዜጣዊ መግለጫ ወይም ለሚዲያ አካላት ጋዜጣዊ መግለጫ ሰጥቷል ማለት ነው። ዛሬ በነበረው ጋዜጣዊ መግለጫ ላይ የተቋሙ ዋና ዳይሬክተር አቶ መኮንን ይደርሳል እንግዲህ የተለያዩ ጉዳዮችን አንስተዋል። በተለይ ስፖርት ሁነቶችን በተመለከተ አትሌቲክስ እና እግር ኳስ ላይ ነው አሁን በስፋት እየደረሱ የሚገኙት። በተለይ ደግሞ አትሌቲክስ ነው። ያው አትሌቲክስ የኢንዱራንስ ውድድር ነው ወይም ደግሞ የስፖርት አይነቱ አበረታች ቅመማዎችን ለመጠቀም አስገዳጅ ነገሮችን እንመለከት እንችላለን ብዙ ጊዜ ማለት ነው። ዛሬም እንግዲህ የመገናኛ ብዙሃን ካነሷቸው ጥያቄዎች መካከል አንዳንድ ጊዜ አትሌቶች ሳያውቁ ውድድሮችን ብቻ እንዲያሸንፉላቸው ስለሚፈልጉ የግል ውድድር የሚያመጡላቸው ማኔጀሮቻቸው አትሌቶቹ በማያውቁበት ሰዓት ላይ እንደዚሁ እነዚህ አይነት የተከለከሉ ለስፖርተኛ የተከለከሉ ቅመሞችን እንደሚሰጧቸው መድኃኒቶችን እንደሚሰጧቸው ያንን ውድድር እንዲያሸንፉ ከዛ በኋላ ግን ዓለም አቀፉ አትሌቲክስ ተቋም ደግሞ ክሮስ ቼክ በሚያደርግበት ሰዓት ላይ ወይም ደግሞ ከዶፒንግ ጋር የተያያዘ ምርመራ ሲደረግላቸው አመታቶችም ከቆዩ በኋላ አትሌቶቹ ላይ ሊደረስባቸው ይችላል። ይሄ ደግሞ ለሀገርም ስጋት ነው። ለአትሌቶቹም ከውድድር መድረክ ወይም ደግሞ ከሩጫው ዓለም ሁሉ ሊያገላቸው የሚችል ቅጣት ሲጣልባቸው እየተመለከትን እንገኛለንና ኢትዮጵያን አትሌቶችን ለመታደግ ኢትዮጵያን በአትሌቲክሱ ላይ ያላትን ውጤት ለመጠበቅ ይሄ ተቋም አይነተኛ ሚና እየተጫወተ እንዳለ እየተገለጸ ነው የሚገኘው። አንዳንድ ድክመቶች አሉ። በእርግጥ ደግሞ ከተቋሙም የመነጩ ላይሆኑ ይችላሉ እንደዚህ አይነት ድክመቶች ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን፣ የኢትዮጵያ ባህልና ስፖርት ሚኒስቴር፣ ባለድርሻ አካላት፣ የኢትዮጵያ እግር ኳስ ፌዴሬሽን በአጠቃላይ የስፖርት ፌዴሬሽኖች ለዚህ ትብብር ማድረግ አለባቸው። ከተቋሙ ጋራ በጋራ መስራት አለባቸው። አጠራጣሪ ነገሮች ደግሞ ሲታወቁ ከተቋሙ ጋራ በጋራ በመስራት እንደዚሁም የህግ ተቋማትም በተመሳሳይ ፖሊስን ጨምሮ ማለት ነው እየተሳተፉበት ይገኛሉ ይህንን ነገር ለማስቀረት ማለት ነውና ዛሬ በነበረው ጋዜጣዊ መግለጫ ላይ ተደራሽነታቸውን የበለጠ ለማስፋት ከባለድርሻ አካላት ጋራ እየሰሩ እንዳሉ ተገልጿል። የአጭርና የረጅም ጊዜ ፕሮግራሞቻቸውን በሚገባ እየተወጡ እንዳሉ እንደዚሁ ዛሬ ለመገናኛ ብዙሃን ገልጸዋል ማለት ነው። በጥቅሉ ግን አንዳንድ ጉዳዮች እንደሚገድባቸው ነው። ከፋይናንስ ጋር የተያያዘ ተደራሽነታቸውን የበለጠ በመላው ኢትዮጵያ በማድረግ ከወዲሁ
ትምህርት ቤት ላይ በካሪኩለም ደረጃ ተቀርጾ ታዳጊዎች ወጣቶች ስለ ዶፒንግ መጥፎነት እንዲያውቁ አበረታች እጽ መጠቀም ለስፖርተኛ አስፈላጊ ያለመሆኑን ያልተፈቀዱትን ማለት ነውና መጠቀም ሀገርን እንደሚጎዳ ራሱንም አትሌቱንም የጊዜ ጉዳይ ነው እንጂ እንደሚጎዳው የግንዛቤ ማስጨበጫ ፕሮግራሞች በቀጣይ በተከታታይ ለመስጠት እንደዚሁ እቅድ ስለመያዛቸው ተገልጿል ማለት ነውና ዛሬ በጋዜጣዊ መግለጫ ላይ እንግዲህ በርከት ያሉ ጉዳዮች ተነስተዋል። ናሁ ስፖርት ግን የመረጣቸውን አንኳር ነጥቦች በተለይ ዋና ዳይሬክተሩ አቶ መኮንን ይደርሳል ያነሷቸውን ሐሳቦች እንደዚህ ቀንጭበናቸዋል። ተከታትለን ዋናነት የትምህርትና ስልጠና ስራችን ሁሉንም ስፖርቶች ተደራሽ የሚያደርግ ነው። ለአትሌቲክስ ብለን ለብቻው የምንሰጠው ስልጠና የለም፣ ለእግር ኳስ ብለን የምንሰጠው ስልጠና የለም። ግን ሁሉንም ስፖርተኞች ማዕከል ባደረገ መንገድ የትምህርትና ስልጠና ስራው እየተሰራ ያለበት ሁኔታ ነው ያለው። ከትምህርት ቤት ጀምረን ቅድም ባነሳኋቸው የትምህርትና ስልጠና ፕሮግራሞቻችን በሙሉ እዚህ ሀገር ውስጥ ያሉ ስፖርተኞቹን የስፖርቱን ማህበረሰብና ሌሎቹንም ባለድርሻ አካላት ተደራሽ ለማድረግ ሰፊ ጥረቶች እየተደረጉ ናቸው ያሉት። የትምህርትና ስልጠና ፕሮግራሞቻችን ሁሉንም ስፖርቶች ተደራሽ ማድረግ በሚያስችል ደረጃ እየሄዱ ናቸው ያሉት። ከኢትዮጵያ እግር ኳስ ፌዴሬሽንም ጋር በቅርበት እየሰራን ያለነው ከኢትዮጵያ እግር ኳስ ፌዴሬሽን ጋር በቅንጅት ባለፉት ጊዜያት ያዘጋጀናቸው የስልጠና መድረኮች አሉ። የፕሪሚየር ሊግ ስፖርተኞች፣ የፕሪሚየር ሊግ ስፖርት ሙያተኞች፣ ፕሪሚየር ሊግ ክለብ ውስጥ ያሉ አካላት በሙሉ በትምህርትና ስልጠና ፕሮግራሞቻችን ተደራሽ ሆነዋል ሙሉ በሙሉ። ከዛም ባለፈ በሱፐር ሊግም በብሔራዊ ሊግም ደረጃ ያሉ ክለቦችና እንደዚሁ እዛ ውስጥ ያሉ ስፖርተኞችና ድጋፍ ሰጪ ሰራተኞችና አመራሮች በሙሉ እንደዚሁ በትምህርትና ስልጠና ፕሮግራሞቻችን ተደራሽ የሆኑበት ሁኔታ አለ። ከዛም ባለፈ የእግር ኳስ ስፖርት ውስጥ ያሉ ባለድርሻ አካላትን በተለያየ መንገድ ግንዛቤያቸውን ለማሳደግ ሰፊ ጥረቶች ሲደረጉ የቆዩበት ሁኔታ አለ ማለት ነው። ይሄ እግር ኳሱ ላይ ያለው እንቅስቃሴ ሌሎቹም ስፖርቶች ላይ በተመሳሳይ መንገድ እየተደረገ ያለ እንቅስቃሴ ነው። ስለዚህ የትምህርትና ስልጠና ስራችን ሁሉም ስፖርት ላይ ተደራሽ ለማድረግ ሰፊ ጥረቶች እየተደረጉ እንዳሉ መያዝ ተገቢ ነው የሚሆነው። ከዛ ባለፈ የምርመራና ቁጥጥር ስራችንን በተመለከተ ወንድሜ እንዳነሳው ዋናው ትኩረታችን አትሌቲክስ ላይ ነው አድርገን ስንሰራ የቆየ ነው። ለዚህ ምክንያቶች አሉን። አትሌቲክስ ላይ ትኩረት ያደረግነው አንደኛ ሁልጊዜ የተጋላጭነት ዳሰሳ ጥናት እንሰራለን በየአመቱ። ያው የምርመራና ቁጥጥር ስራው ሳይንሳዊ በሆነ መንገድ ስለሆነ የሚደረገው ምርመራውም ውድ ስለሆነ በቀላሉ የሚደረግ ስላልሆነ ስለዚህ ፕራዮሪቲ ማስቀመጥ የግድ ነው የሚሆነው ማለት ነው። ፕራዮሪቲ ለማስቀመጥ ሳይንሳዊ የሆነ የተጋላጭነት ዳሰሳ ጥናት እንሰራለን። የመጀመሪያው ተጋላጭ ስፖርት አትሌቲክስ ነው። አትሌቲክስ በአገር ውስጥም በዓለም አቀፍም ደረጃ ለአበረታች ቅመሞች የመጀመሪያው ተጋላጭ ስፖርት ነው ተብሎ ነው የሚወሰደው በባህሪው የኢንዱራንስ ስፖርት ስለሆነ እና በተለያየ መንገድ ተጨማሪ ኢነርጂ የሚጠይቅም ስፖርት ስለሆነ ቁጥር አንድ ላይ የሚቀመጥ ነው። ሁለተኛው በተጋላጭነት ደረጃ የተቀመጠው እግር ኳስ ነው። በሰራነው ሳይንሳዊ ጥናት የተቀመጠው እግር ኳስ ነው። ስለዚህ እግር ኳስ ላይ የምርመራና ቁጥጥር ስራዎችን ለማድረግ ጥረት እያደረግን ነው ያለነው፣ ግን በቂ አይደለም። ቁጥሩን ለመጨመር አቀደን እየሰራን ነው ያለነው። ምናልባት ከአምና በፊት 50 እንደዚህ አካባቢ ነው ምርመራ ሲደረግ የነበረው። እሱም የፕሪሚየር ሊግ ውድድር ላይ ትኩረት አድርገን ነው ስንሰራ የነበረው። በዚህ ዓመት ጀምረን ቢያንስ የምርመራ አቅማችንን ወደ በመቶዎች ለማስገባት ጥረት እየተደረገ ነው ያለው ማለት። ስለዚህ እግር ኳስ ላይ የፕሪሚየር ሊግ ውድድሩንም ሌሎቹም ከውድድር ጊዜ ውጭም ስፖርተኞች በምርመራና ቁጥጥር ስርዓቱ ውስጥ እንዲያልፉ ለማድረግ አቅደን እየሰራን ያለንበት ሁኔታ ነው ያለው። ከዛ ባለፈ ይሄ ውጭ ሀገር የሚሳተፉ አትሌቶችን ቁጥጥር ከማድረግ አኳያ እንግዲህ ኢትዮጵያ ጸረ አበረታች ቅመሞች ባለስልጣን በዋናነት ብሔራዊ ቡድን ውስጥ የሚካተቱ አትሌቶችን ኢትዮጵያን ወክለው በተለያየ ደረጃ የሚሳተፉ ስፖርቶች ላይ ትኩረት አድርገን ምርመራ ስናደርግ ቆይተናል። አሁን ተጨማሪ ፕሮግራሞችንም እያካተትን ያለ ነው በዚህ ዓመት እና ባለፈው ዓመት ጀምሮ ሮድ ሬስ ላይ የሚሳተፉ በግላቸው ግማሽ ማራቶን፣ በማራቶን የተለያዩ የጎዳና ውድድሮች ላይ የሚሳተፉ ስፖርተኞች በሙሉ በምርመራ ቋታችን ውስጥ እንዲካተቱ ለማድረግ አቅደን እየሰራን ያለንበት ሁኔታ አለ። ስለዚህ በተቻለ መጠን ከዓለም አትሌቲክስ ጋር ከአትሌቲክስ ኢንተግሪቲ ዩኒት ጋር በቅንጅት ስራ እየሰራን ያለነው በየትኛውም ዓለም በግሉ ሄዶ የሚወዳደር በግሉ የሚሳተፍ ስፖርተኛ
ቅድሚያ ምርመራ እየተደረገለት የሚፈልገው ደረጃ ክትትል ተደርጎበት እንዲወጣ ለማድረግ ጥረቶች እየተደረጉ ናቸው ያሉት። ኤዥያን ብንሄድ አውሮፓም፣ ላቲን አሜሪካ ሁሉም ዓለም ላይ የሚደረጉ ውድድሮች በውድድር ጊዜ ምርመራዎች ይደረጋሉ። እያንዳንዱ ስፖርተኛ ኢትዮጵያ ውስጥ እንኳን ምርመራ ሳይደረግለት ቢቀር ውጭ ሀገር በሚደረጉ ምርመራዎች የተከለከለ አበረታች ቅመም ተጠቅሞ ከተገኘ ተጠያቂ የሚሆንበትና አስተዳደራዊ ቅጣቶች የሚጣሉበት ሁኔታ እንዳለ መያዝ ተገቢ ነው የሚሆነው። ይሄ ሲሆን በሀገራችን ላይ ተጽዕኖ ይፈጥራል። አንተም እንዳነሳኸው ትክክል ነው። ግን አሁንም ግንዛቤ መፍጠር ስራ እንሰራለን። የትኛውም ዓለም ላይ ቢሄድ ስፖርተኛው ከምርመራ ውጭ እንደማይሆን ከእይታ ውጭ እንደማይሆን ግንዛቤ ማስጨበጥ ስራ እየሰራን ያለ ነው። ይሄን የበለጠ አጠናክረን እንቀጥላለን። የምንችለውን ያክል ደግሞ ኢትዮጵያ ውስጥም የምርመራ አቅማችንን እያሳደግን በግላቸው ውጭ ሀገር ሄደው የሚወዳደሩ ስፖርተኞችን ምርመራ ለማድረግ ሰፊ ጥረት የምናደርግበት ሁኔታ ነው የሚኖረው ማለት ነው። አንድ ነገር ግን በደንብ አንደርስታንድ ማድረግ የሚያስፈልገው እነዚህ አትሌቶች ኢትዮጵያ ውስጥ ተመርምረው ውጤታቸው ፖዚቲቭ ይሁን ውጭም ሀገር ሄደው ምርመራ ተደርገው ውጤታቸው ፖዚቲቭ ይሁን ያው ዞሮ ተጠያቂነትን ማረጋገጥ የማይቀር ነው የሚሆነው ማለት ነው። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን በዋናነት ትኩረት አድርጎ የሚሰራው አበረታች ቅመሞችን ተጠቅመው የሚያልፉ ወይም ደግሞ አጭበርብረው ሳይያዙ የሚቀሩ ህገወጦች እንዳይኖሩ የአሰራር ስርዓቱን የማጠናከርና አስፈላጊውን እርምጃ የመውሰድ ስራ ነው በስፋት እየተሰራ ያለው ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የጥሎ ማለፍ ጨዋታ አለው። ነገ ይደረጋል። በሞሮኮ መሐመድ ስድስተኛ ኮምፕሌክስ ስቴዲየም በሚደረገው ጨዋታ ላይ ቀይ ቀበሮቹ እንደዚሁ ከሞዛምቢክ ብሔራዊ ቡድን ጋር የፕሌኦፍ ጨዋታ ያደርጋሉ። ይህን ጨዋታ የሚያሸንፈው ብሔራዊ ቡድን በቀጣይ በካታር አስተናጋጅነት በሚከናወነው የዓለም እግር ኳስ ዋንጫ የውድድር መድረክ በቀጥታ ተሳታፊ መሆኑን ያረጋግጣል። እንግዲህ የዚህ 17 ዓመት በታች የአፍሪካ ዋንጫ የውድድር መድረክ ላይ ተሳተፈ የሚገኘው የኢትዮጵያ ከ17 ዓመት በታች በአሜሪካዊው አሰልጣኝ ቤንጃሚን ዛሚር እየተመራ እንዲሁም በምክትል አሰልጣኙ አምሳሉ ፋንታውን እየተመራ ነው የሚገኘው። ጠንካራ ኮቺንግ ስታፍ አባላቶችን ያዋቀረ ነው። በጣም ታለንት ያላቸውን ወጣት ተጫዋቾችን እንደዚሁ በስብስብ ውስጥ አቅፏል ማለት ነው። ባለፈው እንግዲህ የመጨረሻውን ጨዋታ ቱኒዚያን 1-0 በሆነ ውጤት እንደዚሁ ሀሚር ሚስማ ባስቆጠረው ጎል ማሸነፋቸው የሚታወስ ነው የኢትዮጵያ ብሔራዊ ቡድን ማለት ነውና ከዛ ጋር ተያይዞ ከምድቡ ሶስተኛ ደረጃን ይዞ ማጠናቀቁን ተከትሎ እንግዲህ ነገ ምሽት 1 ሰዓት በኢትዮጵያ ሰዓት አቆጣጠር ሞሮኮ ላይ የሚከናወነው የፕሌኦፍ በጣም ወሳኙን ጨዋታ የኢትዮጵያ ብሔራዊ ቡድን እንዲያሸንፍ ናሁ ስፖርት እንደ ሁልጊዜው መልካም ምኞቱን ይገልጻል። እንግዲህ ለመጀመሪያ ጊዜ ነው በዚህ የእድሜ እርከን ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ወደ ዓለም ዋንጫ የሚያልፈው ማለት ነው። በጣም ተስፋ ያላቸው ራዕይ ያላቸው ወጣቶችን ያሰባሰበው ይህ ብሔራዊ ቡድን በኢትዮጵያ እግር ኳስ ፌዴሬሽንም አስፈላጊው ድጋፍ እየተደረገለት ነው የሚገኘው። ተጫዋቾቹ ላይ ያለውም ተነሳሽነት እጅግ በጣም ድንቅ ነው። ለኢትዮጵያን ልዩ ስጦታ ለመስጠት ተዘጋጅተናል ብለዋል አሰልጣኝ ቤንጃሚን ዛሚር ማለት ነው ከጨዋታው በፊት በነበራቸው ጋዜጣዊ መግለጫ ላይ ማለት ነው። እንደዚሁም የብሔራዊ ቡድኑም አምበል ቢኒያም አብርሃም በተመሳሳይ እኔና የቡድን አጋሮቼ አጠቃላይ የኮቺንግ ስታፍ አባላት የኢትዮጵያ እግር ኳስ ፌዴሬሽን አመራሮች ጓግተናል ወደ ዓለም እግር ኳስ ዋንጫ የውድድር መድረክ የነገ ምሽቱን ወይም የነገ አመሻሹን ጨዋታ ሞዛምቢክን አሸንፈን ለማለፍ እጅግ በጣም ሰዓቱ አልደርስ ብሎናል የሚሉ ሀሳቦችን እየገለጹ ነው የሚገኙት። እንግዲህ ምኞታቸው ተሳክቶ ደግሞ የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ባህልት ነው ለመጀመሪያ ጊዜ ወደ ዓለም እግር ኳስ ዋንጫው የውድድር መድረክን እንዲያልፍ በድጋሚ ናሁ ስፖርት ይመኛል። ተያያዥ መረጃዎች ሲወጡ ደግሞ ወደ ተከበራችሁት ወደ እናንተ ውድ ተመልካቾቻችን መረጃዎችን የምናደርስ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን አቀንተን ደግሞ በሚቀጥሉት ረፍት ቀናቶች በሳምንቱ መጨረሻ ቀናት በተለይ ፍጻሜውን የሚያገኙ የተወዳጁ እንግሊዝ ፕሪሚየር ሊግን እንደዚሁም ደግሞ የአሰልጣኞችም ሹምሹር እንደዚሁ ቀጥሎ እየተከናወነና የመገናኛ ብዙሃንን እንዲያነጋገረ ነው የሚገኘው ማለት ነው። እነዚህን የተመለከቱና ተያያዥ ጉዳዮችን የምንዳስስበት የባህር ማዶ መረጃችንም ቀጥሎ ወደ እናንተ ይደርሳል። ጠቃሚ መልእክቶች ወደ እናንተ ይደርሳሉ። እንመልሳለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን እየተከታተላችሁ ስለምትገኙ እጅግ በጣም እናመሰግናለን። ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎች ወደ እናንተ የሚደርሱ ነው የሚሆነው። የተወዳጁ እንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ከነገ በስቲያ እሁድ አመሻሽ በኢትዮጵያ ሰዓት አቆጣጠር አመሻሽ 12 ሰዓት ላይ በእንግሊዝ የተለያዩ ከተማ ስቴዲየሞች በኩል ተመሳሳይ ጊዜ የሚከናወኑ ነው የሚሆኑት። ወሳኝ ጨዋታዎች አሉ። በተለይ ቶተንሃም ሆትስፐርስ ከኤቨርተን እንደዚሁም ደግሞ ዌስትሃም ዩናይትድ ከሊድስ ዩናይትድ የሚያደርጓቸው ጨዋታዎች ትልቅ ትኩረትን ስቧል። እነዚህ ከሊጉ ላለመሰናበት የሚደረጉ ከባድ ፍልሚያ ናቸው ማለት ይቻላል። ዌስትሃም ዩናይትድ አሸንፎ ቶተንሃም ሆትስፐርስ የሚሸነፍ ከሆነ ከፕሪሚየር ሊጉ ቶተንሃም ሆትስፐርስ ከረጅም ዓመታት በኋላ የሚሰናበት ነው የሚሆነው። አሊያ ደግሞ ቶተንሃም ሆትስፐርስ ኤቨርተን ጋር ባለው ጨዋታ ነጥብ መጋራት ከቻለና አንድ ነጥብ ማግኘት ከቻለ በ39 ነጥብ በእንግሊዝ ፕሪሚየር ሊግ መቆየቱን የሚያረጋግጥ ነው የሚሆነው። በተለይ በቅርብ ጊዜ ወደ ሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ መምጣትና የአሰልጣኝነት መንበሩን የተረከቡት ጣሊያናዊ አሰልጣኝ ሮቤርቶ ዲዘርቪ ትልቅ ፈተና ውስጥ ገብቷል። ሳምንት ዕለት እንደምናስታውሰው እንግዲህ አንድ ወሳኝ ጨዋታ በሽንፈት አጠናቋል። በለንደን ደርቢ በቼልሲ 2-1 በሆነ ውጤት መሸነፋቸው የሚታወስ ነውና ተከታታይ ሽንፈት እንግዲህ ከውድድር መድረኩ ወይም ከሊጉ ሊያሰናበታቸው ይችላል። በጣም ጠንካራ ጨዋታ እንደሚሆን ይጠበቃል። ከፍተኛ ፍክክር የምንመለከትበት ተጫዋቾቹም ለዚህ ዝግጁ መሆናቸው እየተገለጸ ይገኛል። በሜዳቸውና በደጋፊያቸው ፊት ጨዋታውን ስለሚያደርጉ ከኤቨርተን ይልቅ ቅድመ ግምቱን የተሰጣቸው ለቶተንሃም ሆትስፐርሶች ናቸው። ኤቨርተን ግን ትልልቆቹን ክለቦች እንዴት እንደሚፈትንና ውጤት እንደሚያሳጣቸው ከዚህ ቀደም ተመልክተናል። አይደለም ቶተንሃም ሆትስፐርስ ከዛም ባለፈ በጥሩ ቁመና ላይ የሚገኙትን እንደነ አርሰናል፣ እንደነ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስተን ቪላን የመሳሰሉ ቡድኖችን ሲፈትን የተመለከትንበትን አጋጣሚ አይተናልና አሁንም ምናልባት ለቶተንሃም ሆትስፐርስ ከባድ ፈተና ሊሆንበት እንደሚችል መረጃዎች እየጠቆሙ ነው የሚገኙት ማለት ነው። ሌላኛው ከሚጠበቁ ጨዋታዎች መካከል እንደዚሁ ሊቨርፑል በሜዳው አንፊልድ ሮድ የሚያደርገው ጨዋታ ነው ከብሬንትፎርድ ሲቲ ጋራ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፎ ስፍራን ያረጋገጠው የመርሲሳይዱ ክለብ የበለጠ ውጤቱን አስተማማኝ ለማድረግ ይህን ጨዋታ በክብርም ለመጨረስ ጨዋታውን የሚያከናውን ነው የሚሆነው። ብሬንትፎርድ ሲቲ ቢያንስ እንግዲህ የአውሮፓ የተሳትፎ መድረክ ለማግኘት ከተቻለ ጥረት ያደርጋል ተብሎ ነው እየተነገረ የሚገኘው በዚህ ጨዋታ ላይ ማለት ነው። ሌላኛው ሻምፒዮናው ክለብ አርሰናል በሌላኛው የለንደን ደርቢ ወደ ደቡብ ለንደን በማቅናት ክሪስታል ፓላስን በሴለርስ ፓርክ ስቴዲየም የሚገጥም ነው የሚሆነው። በእርግጥ ለሻምፒዮናው ክለብ አርሰናል ይህ ጨዋታ የክብር ጨዋታ ነው። ዋንጫ በሚያነሳበት ዕለት ሳይሸነፍ አሸንፎ የበለጠ ደስታውን እጥፍ ድርብ በማድረግና ደጋፊዎችን በሴለርስ ፓርክ ስቴዲየም ለማስደሰት ከዚህ ውጪ ሌላ ዓላማ የለውም ጨዋታው ማለት ነው። አስቀድሞ አንድ ጨዋታ እየቀረው የሊጉን የዋንጫ ክብር ማሳካቱ የሚታወስ ነው የአሰልጣኝ ሚካኤል አርቴታው ቡድን ማለት ነውና ይህንን ዓላማ በማድረግ ወደ ሜዳ ይገባሉ። አመቱ ሙሉ እንግዲህ ተጠባባቂ ወንበር ላይ የነበሩ ታዳጊ ተጫዋቾች ለዚህ ጨዋታ እንደዚሁ እድል ሊሰጣቸው እንደሚችል በአሰልጣኝ ሚካኤል አርቴታ ስር እየተባለ ነው የሚገኘው። እንደነ ማክስ ዶማን፣ ሳልማንን የመሳሰሉ ሌሎችም ተጠባባቂ ወንበር ላይ ሆነው አመቱ ሙሉ በቂ የመጫወቻ እድል ያልተሰጣቸው ተጫዋቾች በዚህ ጨዋታ ላይ የመሰለፍ እድል ሊያገኙ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው። በዛ ላይ ደግሞ ጉዳት ላይ ይገኝ የነበረው ሚካኤል ሜሪኖ ደግሞ ከጉዳቱ አገግሞ የመጨረሻ ልምምዱን ተቀላቅሏል። በዚህም ጨዋታ ላይ ምናልባት ተቀይሮ በመግባት የውድድር አመቱን የመጨረሻ ጨዋታ ሊያደርግ እንደሚችል እየተነገረ ነው የሚገኘው። ይሄ ተጫዋች መመለሱ በተለይ ደግሞ በተለያየ ቦታ ላይ አሰልጣኝ ሚካኤል አርቴታ ሲጠቀመው ተመልክተናልና ቨርሳታይል ከሚባሉ የአርሰናል ተጫዋቾች መካከል አንደኛው ነውና ሚካኤል ሜሪኖ በመጨረሻው ሰዓት ላይ መድረሱ በአውሮፓ ቻምፒየንስ ሊግ የውድድር መድረክም ለአሰልጣኝ ሚካኤል አርቴታ የተሻለ አማራጭ የሚሆንበትን አጋጣሚ እየፈጠረለት እንደሚገኝ እንግዲህ መረጃዎች እየጠቆሙ ነው የሚገኙት ማለት ነው። አርሰናል እንግዲህ የደስታ ገለጻውን በቀጣዮቹ ቀናቶችም ከእሁድ ባሻገር ማግስት ላይም በስቴዲየም ዙሪያ በአጠቃላይ በለንደን እየተዟዟሩ በክፍት መኪና ከደጋፊዎቻቸው ጋራ ልዩ የሽልማት ስነስርዓት፣ ልዩ የደስታ አገላለጽ ስነስርዓት እንደሚያደርጉ በመላው ለንደን እየተገለጸ ነው የሚገኘው ማለት ነው። እዚህ እንግዲህ ከሀገር ቤት እስከ ባህር ማዶ በመላው ዓለም ያሉ የአርሰናል ደጋፊዎች ደስታቸውን በተለያዩ ሁኔታዎች እየገለጹ ነው የሚገኙት። በርንማውዝ ከማንቸስተር ሲቲ ጋራ አንድ አቻ በሆነ
ውጤት ባጠናቀቀበት የረቡዕ ምሽት ጨዋታ አንስቶ አሁንም ድረስ የደስታ አገላለጹ ስሜት አልቀዘቀዘም። ምክንያት ከተባለ ደግሞ ከ22 ዓመታት በኋላ ከረጅም ጉዞና ልፋት ከብዙ መውደቅና መነሳት በኋላ የሊጉን የዋንጫ ክብር መድፈኞቹ ማጣጣማቸውን ተከትሎ የበለጠ ደስታቸውን እጥፍ ድርብ እያደረገው ይገኛል። ሌላ ደግሞ በተጋጣሚያቸው ላይ ተጽዕኖ የሚፈጥሩበትም ነው። ቀጣይ ትልቁ የዋንጫ ክብር በሃንጋሪ እንደዚሁ ቡዳፔስት ፒሽካሽ አሬና ላይ የሚደረገው የፍጻሜ የቻምፒየንስ ሊግ ጨዋታም እንደዚሁ ይጠብቃቸዋልና ለዛ ጨዋታ የበለጠ በስነ ልቦናው ራሳቸውን እያጎለበቱ ነው የሚገኙት ማለት ነው። ደስታቸውንም ጎን ለጎን እየገለጹ ያሉበትን ሁኔታ እየተመለከትን እንገኛለን ማለት ነው። ሌላኛው ጨዋታ እንደዚሁ ኢታድ ስቴዲየም ላይ የውድድር ዓመቱ የመጨረሻ ጨዋታ ይከናወናል። በዚህ እንቅስቃሴ ላይ እንግዲህ አሰልጣኝ ፔፕ ጋርዲዮላ የመጨረሻ ስንብቱን ያደርጋል እየተባለ መረጃዎች እየወጡ ነው የሚገኙት። በተለይ ደግሞ የእንግሊዝ ታላላቆቹ የመገናኛ ወይም ደግሞ የመረጃ ምንጮች ይህንኑ እየዘገቡት ነው የሚገኘው ማለት ነው። እንግዲህ ፔፕ ጋርዲዮላ ይመለሳል የሚሉ ከሰሞኑ ሀሳቡን ሊቀይር ይችላል የሚሉ መረጃዎች ሲወጡ ነበረ። ነገር ግን ከ10 ዓመታት ቆይታ በኋላ ከዜጎቹ ወይም ከሲቲዝኖቹ ጋር እንደሚለያዩ ተነግሯል ማለት ነው። እንግዲህ ምናልባት በእንባ የታጀበ ሊሆን የሚችልበት ድባብ ሊፈጠር ይችላል በኢታድ ስቴዲየም እያሉ ብዙ የመገናኛ ብዙሃን ከወዲሁ እየገለጹ ነው የሚገኙት ማለት ነው። ሲቲ እንግዲህ የክብር ጉዳይ ፔፕንም የሚሸኙበት ጨዋታ ስለሆነ ያን ያህል ግምት ያለው ጨዋታ አይደለም። አስተን ቪላ ግን ምናልባት በዚህ ጨዋታ ላይ የሚሸነፍ ከሆነ በርንማውዝ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ለመግባት የበለጠ እድሉን ሊያሰፋለት ይችላል ተብሏል። ሲቲዎች ግን በአርሰናል ዋንጫ ስላስነጠቋቸው ይህንን ጨዋታ በማሸነፍ በርንማውዝን ቢያንስ ከአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፎ ውጪ ሊያደርጉት ይችላሉ፣ ሊበቀሉት ይችላሉ የሚሉ መረጃዎች እንደዚሁ እየወጡ ነው የሚገኙት ማለት ነውና በርንማውዝ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ለመግባት አንድና አንድ አስተን ቪላ በሲቲ መሸነፍ አለበት። እሱ ደግሞ ጨዋታውን ማሸነፍ ይኖርበታልና እነዚህ አይነት የተያያዙ መረጃዎች እየወጡ ነው የሚገኙት። ሲቲን አስተን ቪላ ይህን ጨዋታ ማሸነፍ ይችላሉ የሚለው ነገር ይጠበቃል። ያው አስተን ቪላዎች በጥሩ መነቃቃት ላይ ነው የሚገኙት። እንደምታውቁት የኢሮፓ ሊግ የዋንጫ ክብርን ከጀርመኑ ክለብ ፍሬቡርግ መንጠቃቸው የሚታወስ ነው 3-0 በሆነ ውጤት በማሸነፍ ማለት ነው። በፍጻሜው ጨዋታ ዩናይ ኤምሬ ይህንንም ጨዋታ አመቱንም በአሸናፊነት ለመወጣት ከባድ ፍልሚያ ያደርጋሉ ተብሏልና በርንማውዝ እንግዲህ የሱ ማሸነፍ ብቻ በቂ አይደለም። ወደ ቻምፒየንስ ሊጉ ለመምጣት የበለጠ የማንቸስተር ሲቲን እገዛ ይፈልጋል። እሱ ደግሞ ዋንጫ ስላስነጠቀው ይህንን ውለታ ይውልለታል አይውልለትም የሚለውን ፕሮፌሽናሊዝምን በቀጣይ እንግዲህ በ38ኛ ሳምንት መርሃ ግብር ላይ በሚደረግ ጨዋታ የምንመለከተው ነው የሚሆነው። ዩናይትድ እንደዚሁ ከሜዳ ውጪ ወደ አሜክስ በማቅናት ብራይተን ኦቭ አልቢዮንን እንደዚሁ የሚገጥም ነው የሚሆነው። በዚህ ጨዋታ ላይ አሰልጣኝ ማይክል ካሪክ የውድድር ዓመቱንም የመጨረሻ ጨዋታ በማሸነፍ ለመደምደም እንግዲህ ከባድ ፍልሚያ ያደርጋሉ ተብሎ ይጠበቃል። ብራይተን ግን ይህ ጨዋታ በጣም ወሳኝ ነው። በተለይ የአውሮፓ የተሳትፎ መድረክን ለማረጋገጥ በዚህ ጨዋታ ላይ እንደዚሁ ፋቢያን ሩዝለር ከባድ ፍልሚያ እንደሚያደርጉ እየገለጹ ነው የሚገኙት ማለት ነው። የእንግሊዝ ፕሪሚየር ሊግ በአጠቃላይ ሻምፒዮናውን አሳውቋል። ቀደም ሲል እንዳልኳችሁ የአውሮፓ የቀጣይ የተሳትፎ ስፍራን ይዞ ለማጠናቀቅ የሚደረገው ፍልሚያ እንደተጠበቀ ነው። ከዛ ባለፈ ደግሞ ላለመውረድ ቶተንሃም ሆትስፐርስና እንደዚህ ዌስትሃም ዩናይትድ ከተጋጣሚዎቻቸው ጋር የሚያደርጉትም የመጨረሻ ጨዋታ የሞት ሽረት ፍልሚያ እና የተለያዩ ትዕይንቶችን ሊያሳዩን እንደሚችል እየተገለጸ ነው የሚገኘው ማለት ነው። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ የምናደርስ ነው የሚሆነው። የአሰልጣኝ ፔፕ ጋርዲዮላን ከክለቡ መለያየት እንግዲህ ይፋ አድርጓል ማለት ነው። ታላላቆቹ የመገናኛ ብዙሃን ትልቅ ሽፋን እየሰጡት ይገኛሉ። ያለፉትን 10 ዓመታቶች በእንግሊዝ ፕሪሚየር ሊግ ድምቀት ሆኖ በከፍተኛ ተፎካካሪነት ማንቸስተር ሲቲ ከወትሮ ለየት ብሎ በከፍታ እንዲበር በዋንጫ እንዲታጀብ ያደረገው ስፔናዊው አሰልጣኝ ከ10 ዓመታት ቆይታ በኋላ እንግዲህ ከማንቸስተር ሲቲ ጋር እንደሚለያይ በይፋ አስታውቋል ማለት ነው። በእርግጥ ከቀናቶች በፊት እንደዚህ አይነት መረጃዎች ሲወጡ ነበረ። ነገር ግን ደግሞ በተለይ ደግሞ አሰልጣኝ ሚካኤል አርቴታ ይህንን የሊጉን የዋንጫ ክብር ማሳካቱን ተከትሎ ሀሳብ ለውጧል። ፔፕ ጋርዲዮላ ቢያንስ ለአንድ የውድድር ዓመታት የውል ኮንትራቱን ለመጨረስ እንደዚሁ ነገሮችን እያጤነበት እንዳለ ሲገለጽ ነበረ። ነገር ግን ደግሞ ዛሬ ይፋ የተደረገው በተለይ ከደቂቃዎች በፊት ይፋ የተደረገው መረጃ እንደሚያሳየው ከሆነ አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋራ በቀጣይ እንደማይቆይ እንደሚለያይ ተነግሯል ማለት ነው። አሰልጣኝ ፔፕ ጋርዲዮላ ለማንቸስተር ሲቲ ብቻ አይደለም ለእንግሊዝ ፕሪሚየር ሊግ አድናቂዎችና ተከታታዮች ለገለልተኛ ደጋፊዎችም በጣም ድምቀት የሆነ የእግር ኳስ አረዳድ ፍልስፍናው በጣም የዘለቀና የላቀ እንደሆነ እየተመለከትን ነው የምንገኘው ማለት ነውና የእንግሊዝ ፕሪሚየር ሊግን ፉክክር እንዲሁም እንዲወደድ የሱን ጨዋታ እንኳን እየጠሉት እንኳን የሌላ ክለብ ተቀናቃኝ ደጋፊዎች ጭምር በሱ ያጨዋት ዘይና ፍልስፍና በጣም የሚደሰቱበትን አይነት አጫዋት ነው ወደ እንግሊዝ ፕሪሚየር ሊግ ይዞ የመጣውና በማንቸስተር ሲቲ ቤት ያለፉትን ጊዜያቶች ሲያሳየን የነበረው ማለት ነው። ሲቲ እንግዲህ ከፔፕ ጋርዲዮላ በፊት ያናህል እዚህ ግባ የሚባል ተፎካካሪ አልነበረም። በተለይ በዋንጫ ክብሮች የታጀበ ታሪክ አልነበረውም። ነገር ግን ደግሞ ፔፕ ጋርዲዮላ ከመጣ በኋላ በተለይ ደግሞ እነዚህ የገልፍ ሀገራት ባለሀብቶች መጥተው ይህንን አሰልጣኝ ከቀጠሩ በኋላ አላሳፈራቸውም። አሰልጣኝ ፔፕ ጋርዲዮላ በዋንጫ የታጀቡትን ዓመታቶች በሲቲ ቤት ማሳለፍ ችሏል ማለት ነው። አሰልጣኝ ፔፕ ጋርዲዮላ እንግዲህ በሲቲ ቤት ያሳካቸውን የዋንጫ ክብሮች ስንመለከት 10 ዓመት ቢሆንም ረጅም ዓመት ከቆዩ አሰልጣኞች ተርታ የሚያሰልፈውን የዋንጫ ክብሮች ነው መሰብሰብ የቻለው በአጭር እድሜ ውስጥ ማለት ነው። 6 የሊጉን የዋንጫ ክብር ማሳካት ችሏል። በተለይ ደግሞ 4 ተከታታይ ዓመታት ላይ የእንግሊዝ ፕሪሚየር ሊግን የዋንጫ ክብር በማሳካት ብቸኛው ባለ ሪከርድ እንደሆነ ይታወቃል። የሶስትዮሽ ዋንጫ ክብርን ጎረቤት ከተማ ላይ ወይም ደግሞ ተቀናቃኙ ዩናይትድ 1999-2000 ላይ የውድድር ዓመት ላይ ያሳካውን የሶስትዮሽ የጣምራ ድልን ማሳካት የቻለውና ከጎረቤታቸው እኩል ያደረጋቸው አሰልጣኝ ፔፕ ጋርዲዮላ ነው ማለት ነውና በተጨማሪም የአውሮፓ ቻምፒየንስ ሊግ የውድድር መድረክን ማንቸስተር ሲቲ ከዚህ በፊት ህልም ነበረ እንደ አርሰናል ሁሉ ማለት ነውና ይህንን የዋንጫ ክብር ማምጣት የቻለው አሰልጣኝ ፔፕ ጋርዲዮላ ነው 2023-24 የውድድር ዓመት ላይ እንደምናስታውሰው ማለት ነው። ከዛ ባለፈ የዓለም ክለቦች ሻምፒዮና የውድድር መድረክ ላይም እንደዚሁ ዋንጫ ማሳካት ችሏል። 2 የኤፍኤ ካፕ ዋንጫ አምጥቷል። 4 የሊግ ካፕ የዋንጫ ክብሮችን ማሳካት ችሏል። የተጫዋቾችን ብቃት ደግሞ ጎን ለጎን በተለይ ቨርሳታይል እንዲሆኑ ተጫዋቾች የትም እንዲፈለጉ አድርጓቸዋል። የማንቸስተር ሲቲ አካዳሚ ውጤት የነበሩ ወጣት ተጫዋቾች እንደነ ኮል ፓልመርን የመሳሰሉ ሪኮ ሉዊስን የመሳሰሉ ታዳጊ ተጫዋቾችን ወደ ብቃታቸው በማምጣት የጆን ስቶንስን ብቃት በኤቨርተን የነበረውን ብቃት በተሻለ ሁኔታ በሲቲ ቤት እንዲያሳይና ዓለም እንዲያውቀው ሌሎችም የተረሱ ተጫዋቾችን በማምጣትና ወደ ከፍታ እንዲመጡ ያስቻለ ውድ አሰልጣኝ ነውና ይህ አሰልጣኝ እንግዲህ ከሲቲ ጋር ሲለያይ የሲቲ ደጋፊዎች በእንባ የታጀበ የሽኝት ፕሮግራም እንደሚኖራቸው ይጠበቃል ማለት ነው። የመጨረሻውን ጨዋታ ካስተን ቪላ ጋር ኢታድ ስቴዲየም ላይ ያከናውናሉና የደስታ እንባዎች እንደዚሁ ልንመለከት እንችላለን በመጨረሻው የመርሃ ግብሩ ጨዋታ ላይ ማለት ነው። አሰልጣኝ እንግዲህ ፔፕ ጋርዲዮላ ከዚህ በፊት በጀርመንና በካታሎናው ክለብ ባርሴሎና ደግሞ ያሳካቸው ገድሎችም እንደዚሁ አሉ። ለምሳሌ በጀርመኑ ክለብ ቡንደስሊጋ 3 የቡንደስሊጋ የዋንጫ ክብሮችን እንደዚሁ 2 የዴፍቢ ፖካል የዋንጫ ክብሮችን ማሳካት ችሏል። 1 የፊፋ ክለብ ወርልድ ካፕን እንደዚሁ ማሳካት የቻለበትን ሂደት ማስተዋወስ ይቻላል። በእርግጥ በባየር ሙኒክ ቤት የአውሮፓ ቻምፒየንስ ሊግ የዋንጫ ክብርን ማሳካት አልቻለም። 3 ጊዜ ለግማሽ ፍጻሜ ደርሶ ከግማሽ ፍጻሜ የውድድር መድረክ የተሰናበተበትንም አጋጣሚ እናስታውሳለን። ነገር ግን ወደ ሲቲ መጥቶ ደግሞ ይህንን የዋንጫ ክብር ማሳካት ችሏል። በላሊጋው ክለብ ባርሴሎና ደግሞ እንደዚሁ 3 የላሊጋ የዋንጫ ክብሮች 2 የቻምፒየንስ ሊግ የዋንጫ ክብሮችን በ4 ዓመት ቆይታው ከ2008 እስከ 2012 ነው እንግዲህ በካታሎናው ክለብ ባርሴሎና ቆይታ ያደረገውና በድምሩ እንግዲህ በርከት ያሉ የዋንጫ ክብሮችን ማሳካት የቻለው ባጫዋቱ ፍልስፍና ብዙዎች የሚያደንቁት የኛ አሰልጣኝ በሆነ ብለው የሚመኙት አሰልጣኝ ፔፕ ጋርዲዮላ እንግዲህ ከእንግሊዝ ፕሪሚየር ሊግ በቀጣይ ቴክኒካል ኤሪያው ላይ ሆኖ ሲቲዝኖችን የማይመራበት ሁኔታ እየደረሰ እንዳለ እየተመለከተ እንገኛለን። ትልልቅ አሰልጣኞችንም ማብቃት ችሏል።
የአሰልጣኝ ፔፕ ጋርዲዮላ ፍሬ ከሆኑ አሰልጣኞች መካከል አንደኛው የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል አርቴታ ነው። ይሄው ምን አይነት ብቃት እንደገነባ በሱ ስር ሆኖ የቀሰማቸው እውቀቶች አሁን በአርሰናል እንግዲህ ፍሬውን እያሳየና በዋንጫ የከበሩ ቆይታዎችን እያስመለከተን ጅማሮን እያሳየን ነው የሚገኘው። ከዛም ባለፈ ኤንዞ ማሬስካን አይታችኋል። ኤንዞ ማሬስካ የአውሮፓ ትልልቅ 2 የዋንጫ ክብሮችን ማሳካት ችሏል። እሳቸው ናቸው አሁን የሚተኩት እየተባለም እየተገለጸ ነው የሚገኘውና ኤንዞ ማሬስካም አንደኛው የፔፕ ጋርዲዮላ ፍሬ ናቸው ማለት ይቻላልና ብዙ አሻራ ያሳረፈባቸው ተጫዋቾች ለዚህ ምስክር ናቸው። በሱ ያጫዋት ፍልስፍና የተዝናኑ የእንግሊዝ ፕሪሚየር ሊግ አድናቂዎችም ከሀገር ቤት እስከ ባህር ማዶ ለፔፕ ጋርዲዮላ ምስክርነታቸውን ይሰጣሉ ማለት ነው። እንግዲህ በቀጣይ እሁድ ደግሞ የሚሆነውን መረጃ በጋራ የምንመለከት ነው የሚሆነው። ሌላኛው መረጃ ስናልፍ ደግሞ የጎረቤቱን ከተማ ተወካይ ክለብ ደግሞ የማንቸስተር ዩናይትድን አሰልጣኝ ማይክል ካሪክ እናገኛለን። አሰልጣኝ ማይክል ካሪክም በቀጣይ በቋሚነት በዩናይትድ ቤት የሚያቆየውን የውል ኮንትራት እንደዚሁ ተፈራርሟል። እስከ 2028 ድረስ የውል ኮንትራቱ ይቆያል ተብሏል። ማይክል ካሪክ ቀይ ሰይጣናቱን ከተረከበ በጊዜያዊነት ከያዛቸው በኋላ በዩናይትድ ቤት ያለው ተስፋ እጅግ በጣም አስደሳች ነው። ብዙ ጨዋታዎችን ማሸነፍ ችሏል። እንደዚሁም በአጭር ጊዜ ውስጥ ቆይታ ውስጥ ደግሞ የአመቱ የእንግሊዝ ፕሪሚየር ሊግ ምርጡ አሰልጣኞች ስም ዝርዝር ውስጥ እጩነት ውስጥ መካተት ችሏል ማለት ነውና ይህ የ44 ዓመት ወጣት አሰልጣኝም በቀጣይ በቀዩ ማሊያ ታሪክ ለመስራት የሚያስችለው አቅም እንዳለው ከወዲሁ ባደረጋቸው ጨዋታዎችና በሚከተላቸው ያጨዋታ ዘዬ እንደዚሁ ተስፋ እንዳለው እየተመለከተ እንገኛለን። በእርግጥ በቀጣዩ ዓመት እጅግ በጣም አዝናኝ በፉክክር የተሞላ ተወዳጁን የእንግሊዝ ፕሪሚየር ሊግ በላቀ ከፍታ የምናገኘው ይመስለኛል። ብዙ ወጣት አሰልጣኞች እየመጡ ነው። አሰልጣኝ ሚኬል አርቴታ በአርሰናል ቤት እንደዚሁም ጃቪ አሎንሶ በቼልሲ ቤት፣ ማይክል ካሪክ በዩናይትድ ቤት፣ ኤንዞ ማሬስካ ደግሞ እንደዚሁ በማንቸስተር ሲቲ ቤት የነ ዩናይ ኤምሬ ያለ እነ ፋቢያን ኡዝለር ደግሞ አሉ በተመሳሳይ ብራይተን ኦቭ አልቢዮን ቤት ማለት ነውና ወጣት ናቸው አብዛኞቹ አሰልጣኞች። እንግዲህ እነዚህ አሰልጣኞች ፍልስፍናቸውን ደግሞ በእንግሊዝ ፕሪሚየር ሊግ ላይ በአዲሱ የውድድር ዘመን ምን ሊያስመለክቱን ይችላሉ የሚለው ነገር የምንመለከት ነው የሚሆነው ማለት ነው። የአርሰናሉ ተጫዋች ቀደም ሲል እንዳደረስኩት እንግዲህ ሚኬል ሜሪኖ ከጉዳቱ አገግመው ለእሁዱ ጨዋታ ዝግጁ ስለመሆኑ እየተገለጸ ነው የሚገኘው ማለት ነው። ቲምበር ደግሞ በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ለፍጻሜ የመድፉ ሰራዊት የመጀመሪያው ስብስብ ላይ እንደሚካተትም እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ለዛሬ ዕለተ አርብ ግንቦት 14 2018 ዓ.ም የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቻችንን ስለተከታተላችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላና የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።